እሺ ኦማር ማርሙሽ ወደ ስፐርስ ሂርዊጎ አሁን አይቸው ነው እንግዲህ ሂርዊጎ ብለው የጨረሱት። ስንት እንደሆነ ገምቱ? 50። አንተ ለሳቪኒው 85 ጠይቃችሁ አሁን ይሄን 50 ስትሉ አንተ አይደብራቸውም እንዴ? እኔ በጣም ነው የሚያንሰው እንዴ። እኔ አሁን ለዚህ ሰውዬ ተተኪ ማን እንዳሰበ እኔ ምንም አይነት ኒውስ እንኳን ላይ አልቻልኩም። ተተኪ እንኳን ብለው እንትን ያሉት በሳቪኒዮ በኩልም ዊንገር ያስፈልገናል ግዴታ ነው። ፕላስ የዚህ ሰውዬ ደግሞ ተተኪም ግዴታ ነው። ማንን ሊያመጡ እንደሆነ አልገባኝም። በ50 ሚሊዮን ስፐርስ ወስዶታል። ስፐርስ ይሰበስባል። አንድ ነገር ሲያመጣ እናየውም። ትናንት ሲገለብ አየነው። ከዚህ በኋላም ደግሞ እናየዋለን። ዝም ብሎ መሰብሰብ ብር ደስታን አይገዛም። ማን ነበር ያለኝ? ሊቨርፑል። ኧረ ብቻ ለማንኛውም ሄዷል። እንግዲህ በ50 በጣም አይነፋም፣ ብሩ አነሰ። ኦማር ማርሙሽ ቱ ስፐርስ ሂር ዊ ጎ። ሚኮ እስካሁን ደስ የሊቨርፑል ጨዋታ እያየው ስለሆነ ነው። ሚኮ ስለዚህ ትራንስፈር የሚሰራውን ቪዲዮ ማየት ነው የምፈልገው። እንዴት እንደጓጓው ለምን እንደሆነ ነገር መጥቶ ትራንስፈር ዊንዶ ላይ እንዳለ አስፈረምኩኝ ምናምን መጣውልሽ አለቀልሽ እያለ ምናምን ነገር የነበረውን ነገር ይቀጥላል ወይ? ትላንት ያየውን ነገር ካየ በኋላ ተረዳኝ አይደል? አይሚኮ በቃ መክፈል ጀመርሽና ማን ዊል ኢሊት የሆነ ሰው ምናምን ታመጪ መሰለሽ አይደል? ገባሽ አይደል? አኝኮ ማን ሲቲ አኝኮ ማን ነው የተፋቸውን ሰዎች ነው 150 ሚሊዮን የከፈልሽው ለሳቪኒዮና ለማርሙሽ አብሮ 150 ገባ አይደል? ወርልድ ክላስ ቢሆን ያዋጣል፣ ግን ወርልድ ክላስ ቡድንሽ ወርልድ ክላስ አይደለም፣ ሊሆን አይችልም። አንቺን የትም አያደርስሽም። አንቺን ብቸኛ የሆነ ቦታ ያደረሰሽ ሰው አንድ ፖስት ጎግል እሱንም ቀይ ሰጠሽ። ገባሽ አይደል? ስፐርዚ ይባላል። ይሄ ስፐርዚ ነው፣ ማንነትሽ ነው። ገባሽ አይደል? ስንጠብቅሽ ነው። እንደውም ባላሽ አትጠብቂ። በቃ ቡድንሽን እወርዳለሁ ብለሽ ቪዲዮ መስራት ብትጀምሪ የሚቀጥለውን ጨዋታ ታሸንፊያለሽ በእርግጠኝነት። በለው በቃ እየተገረፈ ኦማር ማርሙሽ ብሬንፎርድ ባጠፋው እየተገረፈ ወደ ቶተናም ሂር ዊ ጎ። አባቴ ከቶተናምና ከሞት የሚቀር የለም አባቴ። ቶተናም ከጠየቀ ሁለቴ ማሰብ የለብም አባቴ። በቃ ኦማር ማርሙሽ አባቴ ትላንት መሸነፊን አቲ ቲሙ እየተሰራ ነው። ፕሪሚየር ሊጉን ቀኝም ግራም ነው የምገዛው። ቲሙ ብቻ ይዋሃድ አሳያለሁ። ኦማር ማርሙሽ ኢጂፕሽያን ኪንግ ወደ ቶተናም። ቀጣይ ጋር ትገባለህ። ውጣ እንዴ! ይሄ ልጅ ሂርጎ ተብሏል እንዴ? አጀማ መቼ ነው ሂርጎ አሉ? እኔ አሁን ገና አይደል እንዴ? የምሬን እኮ ነው ብላችሁ አሁን ገና ማየቴ ነው። ቶተናም ምን ሊሆን ነው የሚሰበስባችሁ እንዴ? ሰብስቡ ሊያቃጥላችሁ ነው። ከሲቲ ቤት አንተ ምን አይነት ጭካኔ ነው? ሁለት ተጫዋች በተከታታይ ቀን ትገዛለህ? ምንድነው? ሰልባጅ ነው እንዴ እዛ ቤት የሚሸጠው ሲቲ ቤት? ማንኝ እኛ ማረን ሞክር ጋይስ፣ ግዴላችሁም ሃላንድን ሄደን እንጠይቅ ይሰጡናል። በዚህ አካሄዳችሁ ማን እንደ ጉድ እኮ ነው። ተጫዋች እኮ በእውነት ይሄ ሂውማን ትራፊክ ምናምን እኮ ነው የሚመስለው። ገብቷል አይደል? በቃ እኛ ምን ሞክር ሃላንድ ላይ ምን ተላላችሁ ጀምአው። ለማንኛውም ይሄ ሂርጎ ተብሏል ወደ ቶተናም። እኔ ዲዘርቪ ምን ሊያሳየን እንደሆነ በጣም እየጨነቀኝ ነው። ለምን ትላንት አይቼው ማለት ነው ምንም አይደለም ቡድን ምንም ነገር የለም ወይ ከማጥቃቱም ከምንም የሌለ ቲም ነው ያየው ትላንትና። ገብቷል አይደለ? ስለሆነ እስቲ ምን ይሆናል ማርቡሽ ምናምን ገብተው ጀማው። ለማንኛውም እኛም ሃላንድ መሞከር ሳይኖርብን አይቀርም። ተመጣላለች። አሁንም እኮ እየተገረፈ የኔ አባት ተጫዋቾቹን እየገረፍሽ አደደብሽ። ተይ መግረፉ ይቅር። እስኪ ሳይገረፉ ደግሞ ቆይ አረጋጊው። አሁን ይቆይ መገረፉ ይቁምና እንዴት ናቸው የሚለውን እንደያው። አንቺም ትገረፊያለሽ፣ ተጫዋቾቹም ይገረፉ። ገርፍ ያበግር አቁሚ። ሳትገርፊ ያስገቢያው። ሰብስበሽ ምን ልታረጊ እንደሆነ አትግረፍ ሚቆ። ኦማር ማርሙሽ ቱ ቶተንሃም ሂር ዊ ጎ። ሎን ዲል ነው ግን ፕሮባብሊ መሸጡ አይቀርም። በ50 ሚሊዮን መሸጡ የማይቀር ነው፣ ግልጽ ነው። የሆኑ የተወሰኑ ኮንትራቱ ላይ ያሉ ነገሮች አሉ። እነዛ ሚት የሚያደርጉ ከሆነ መሸጡ አይቀርም ነው እና የመሸጥ ፕሮባቢሊቲውም ሃይ ነው። ሶ የኦማር ማርሙሽን ተተኪ አሁን ማስፈረም ያለብን ይመስለኛል። ምክንያቱም ዊ ኒድ ባክአፕ ስትራይከር። በዛ ላይ ብዙ ተጫዋቾች እየወጡ ነው። ብዙ ተጫዋቾች መግባት አለባቸው። አዩብ ባዲን ሂር ዊ ጎስ ብለናል። አሁን ኦማር ማርሙሽ ስለወጣ ደግሞ ዊ ኒድ አናዘር ዊንገር። ማን ነው? አናዘር ስትራይከር። እንዲሁም ደግሞ አናዘር ዊንገርም ያስፈልገናል በሳቪኒዮ በኩል። ኦማር ማርሙሽ ያው ከፍራንክፈርት ሲመጣ ኤክስፔክት እንደተደረገው ፐርፎርም አላደረገም፣ ግን ደግሞ የሆነ በቃ ዲሰንት የሚባል ነበር፣ ትራንስፈር ነበር። ኤንድ ፕሮዳክቱ ያን ያህል ያልነበረ ቢሆንም ግን ዲሰንት ነበር። ያቺን የመሰለች ጎል ኦፍ ዘ ሲዝን ስኮር አድርጓል። አሪፍ ነበረ በመጣ ሰዓት።
ያኔ ሲጀምር ጀምሮ የነበራቸው ፐርፎርማንሶች አሪፍ ነበሩ፣ ግን ያው ኦልሬዲ ሂር ዊ ጎ ተብሏል። ከቶትናም ጋር ተስማምቷል። አሁን ዊ ኒድ ባክአፕ ስትራይከር፣ ከዛ ደግሞ ዊ ኒድ አናዘር ዊንገር እንዲሁም አንድ ሚድፊልደር ጨምረን ችግሮቻችንን ደፍነን ወደ አመቱም ወደፊት መገስገስ ብቻ አለቀ። ሳቪኒዮን ወስዶ ነበር። አሁን ደግሞ እንግዲህ ግብፃዊውን ኦማር ማርሙሽ ቶተናሞች እንግዲህ ዲዘርቢ ስብስብ ውስጥ አጠቃለውታል ማለት ነው። የአራዳ ልጆች ግዴታ ባለው 50 ሚሊዮን እንግዲህ ግዢ በውሰት ነው ኦማር ማርሙሽን እንግዲህ ቶተናሞች ማስፈረም የቻሉት ማለት ነው። እንግዲህ ዲዘርቢ ገና ክለባችን አላለቀም ብሎ ነበር። አሁን ደግሞ ምን ይፈጠራል አብረን የምንመለከት ይሆናል ማለት ነው። ስብስቡን እያሰፋ ነው የሚገኘው ቶተናም ማለት ነው። ጉዳት ላይ ያሉ ተጫዋቾች አሉ። እነሱን ሲመልስ እጅግ በጣም የተዋጣለት ክለብ ይሆናል ብዬ አስባለሁኝ። ዲዘርቢ መስራት የሚችል ከሆነ ማለት ነው። የአራዳ ልጆች እስቲ እናንተን ሀሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉት። ይመቻችሁ። ኦማር ማርሙሽ ለአንተ እኔ ምንም ጥያቄ የለኝም። ይቅርታ ብቻ ነው ልልህ የምችለው። ምንም ጥያቄ ላነሳብህ ምናምን አልችልም። በቃ ጌም ታይም አለማግኘት ዩ አር ቱ ጉድ ቱ ሲት ኦን ደ ቤንች ምንም ጥያቄ የሌለው ነገር ነው እና የአልቫሬዝ ሲቹዌሽን ነው ደግሞ እያጋጠመ የሚገኘው። ይሄ ግን ሲቲ ነው ለእኛ እያያችሁ ነው የምንሰራውን ነገር። እንደዚህ አይነት ተጫዋች ኳሊቲ ያለው ሰው ቤንች ላይ አስቀምጠን ዋንጫ አንስቶልን ቫሊዩ ሪቴን አድርገን መሸጥ እንችላለን ሳይጫወት። ዲስ ማንቸስተር ሲቲ ፎር ዩ እና ለቶተንሃም በደንብ ያገለግላል ብዬ አስባለሁ። ሆፕፉሊ ጉድ ኬር ተወስዱበታላችሁ። በውሰት ነው ሄደው አንደር ስፔሻል ኮንዲሽንስ ማንዳቶሪ የሚሆን ክሎዝ አለ ይላል። እሱ ስፔሻል ኮንዲሽኖች ምን መሰላችሁ ይመስለኛል 20 ጨዋታ መጀመር አለበት ወይ ነገር እንደዛ ቀለል ያለች ነገር የምትሆነው ከዛ ማንዳቶሪ ይሆናል ብዬ ገምታለሁ። 50 ሚሊዮን ፓውንዱ ወይ ደግሞ በውሰት መጥቶ ሊመለስም ይችላል እናያለን። ስፔሻል ኮንዲሽኖቹ ካልበሩ እንዳይበሩ ማድረግ ይችላሉ። ገባቸው ከሆነ ደቂቃ በላይ አለማጫወት ወይ ደግሞ እንደዚህ የሆነ ደቂቃ ከጫወተ ምናምን በሚል እንደሱ አይነት ኮንዲሽን ሊሆን ስለሚችል እናያለን። ብቻ በጊዜ ሂደት ግን ያ ኦማር እዛ እንዲቀነው በጣም እመኝለታለሁ። ሁለት ዋንጫዎችን ከማሳካታችን ላሲዝን በጣም ትልቁ ሚና ከተጫወቱ ሰዎች ውስጥ አንዱ ነው፣ ምንም ጥርጥር የሌለው ነገር እና ያ ጥሩ ሰርተህልናል፣ በደንብ አገልግለሃል። በአቅምህ በተሰለፍ ቁጥር ማለት ነው ድል ስትሰጥህ እድል በቂ ግን አልሰጠህም። ለእሱም ደግሞ ይቅርታ ማለት ፈልጋለሁ። ያ በሄድክበት ይቅና። ከዛም ውጭ ሳቪኒዮ እንደዛው ነው ማለት ነው። ያው ጉሪናፍ አልነበራችሁም እንግዲህ ምንም ለማሰለፍ ሳንፈልግ ቀርተን አይደለም። ከፊት ለፊት ያሉ ተጫዋቾች ግን ጀስት ቤተር ናቸው። በቃ ሌላ ነገር ኖሮት አይደለም። ሳቪኒዮን ደግሞ አፕግሬድ ማድረግ አለብን ብለን አምነን ነው፣ ግን አፕግሬድ አድርገናል ብዬ አላምንም። አሁንም ቢሆን እውነት ለመናገር ግን ያ ሆፕፉሊ እንደ ፊቸር በደንብ የተሻለ ሁኔታ የሚጫወት ተጫዋች ይመጣል ብዬ አስባለሁ። አለን ኤልያስም ሊመጣ ይችላል ተብሎ ይገመታል። እስከ ነገ ድረስ ሂድዊጎ ልትሰሙ ትችላላችሁ እላችኋለሁ። ከ30 እስከ 40 ባለው ሚሊዮን እንግዲህ ይፈርማል ይባላል አለን ኤልያስ ማለት ነው። እና አግሪመንት ራሱ ደርሷል የሚባል ነገር ከብራዚል እየወጣ ይገኛል። ግን ቅርብ ዛሬ ወይ ነገ ምናምን ጠብቁ አለን ኤልያስ ቱ ማንቸስተር ሲቲ ሂድዊጎ እንሰማለን ማለት ነው። እና ደግሞ ከአሌክስ ኮት፣ ኤንዞ ፈርናንዴዝ፣ አደም ዋርተን እና ከማኑ ኮኔ ከእነዚህ 4 ሚድፊልደሮች አንዱን ድጋሚ እንደምናስፈርም አልጠራጠርም ማለት ነው። ወደ ትራንስፈር ዊንዶው ደግመን መውጣት ይኖርብናል። አሪፍ ሳይኒንግ እንደምናደርግ አልጠራጠርም። ከሞንሴቴ ወሳኝ ዊን ዛሬ ማርሙሽ እና ሳቪኒዮን ደግሞ ኦፊሻሊ መሸኘታችንን ማረጋግጠናል። ሰበር መረጃ ኦማር ማርሙሽ ወደ ቶትንሃም ስፐርስ ሂር ዊ ጎ። የ27 ዓመቱ ግብፃዊ ተጫዋች ኦማር ማርሙሽ ወደ ቶትንሃም ስፐርስ በ50 ሚሊዮን ፓውንድ የመግዛት ግዴታ ባለበት የወሰቱ ላቅ ነው። ቶትንሃም ቀደም ሲል ሳቪኒዮን ማስፈረማቸው ይታወቃል። አሁን ደግሞ ኦማር ማርሙሽን ሂር ዊ ጎ ብሎ አዩባሊን ዝውውር ከተወሰኑ ሰዓታት በፊት ሰምተን ነበረ። ሲቲ ኦልሞስት ወደ 100 ሚሊዮን ዩሮ በሚጠጋ 95+5 ዩሮ በሚጠጋ ይሄ ልጅ ወደ ማንቸስተር ሲቲ እንደሚያመጣውና እንዳለቀ ሰምተን ነበር። ለካ ይህ ዝውውር ፈንድ የተደረገው ኦር ደግሞ ፋይናንስ የተደረገው በማን ነበር? ኦማር ማርሙሽ ወደ ቶትንሃም በ50 ሚሊዮን ፓውንድ አካባቢ ወደ ቶትንሃም ሄዷል። ያው ማለት ከአሁኑ ሽያጭ አይደለም በውሰት ነው የሚሄደው። ከዛ በኋላ ግን አንዳንድ ነገሮች ከተሟሉ ቋሚ የመሆን ግዴታ ባለበት ዝውውር ነው ወደ ቶትንሃም በውሰት ውል የሚሄደው ማለት ነው። ይህ ልጅ እውነቱን ለመናገር በጣም ነው የሚችለው፣ በጣም ምርጥ ተጫዋች ነው እና እርግጠኛ ነኝ ይህ 50 ሚሊዮኑን ቶትንሃም ከፍሎ ማስቀረቱ አይቀርምና ማንኛውም ኦማር ማርሙሽ የእውነት በጣም ከሚመቹ ተጫዋቾች መካከል አንዱ ነው። ይህ ሱፐርሳታል ከቲም ጋር መጫወት ይችላል፣ ለካውንተር ይመቻል፣ ለብዙ አይነት አጫወት የሚመች ተጫዋች ነው። አይሮን ነው እንዲህ ሲቲ ቤት ሊከብደው እንደቻለ ፐርሰናሊ ይሄን ያህል ኤክስፕላኔሽኑ የለኝም፣ ግን ስቲል በጣም ምርጥ ተጫዋች ነው ቶትንሃም ያገኘው። ቶትንሃም ሆትስፐር ከ140 ሚሊዮን በላይ ነው ያወጣው በእነዚህ ሁለት ልጆች። ኢት ኢዝ ክሬዚ ባይ ዘ ዌይ የእውነት በጣም ክሬዚ ነው። የማንቸስተር ሲቲ ቤንች የነበሩ ጭራሽ ማይጫወቱ ማለት ይቻላል ለነበሩ ተጫዋቾች የሁሉ ብር መውጣቱ ይገርማል። ግን ሁ ኬርስ ምንም ያህል ብር ይውጣ እዚህ ክለብ ላይ መጥቶ ለውጥ መፍጠር የሚችሉ ከሆነ ኖ ዋን ሪሊ ኬርስ የእውነት ኤንድ አይ ሪሊ ሆፕ ደግሞ አሪፍ ነገር ይሆንላቸዋል ማለት በጣም ነው የሚመቸኝ። ሳቪኒዮ እንኳን ብዙም አይደለም። ኤኒዌይስ ቶትንሃም የሚገራርሙ ሳይኒንጎች አድርጓል። ኦማር ማርሙሽ ሂር ዊ ጎ ቱ ቶተንሃም። እኔ እኮ ሚኮ ታስፈርማቸዋለህ ቶላሊን ማርሙሽን ሰብስበሃል ከብሬንትፎርድ 3-0 ካላዳኑ ምንድነው ብሰበስባቸው ጥቅሙ? እኔ እኮ
የአረብ ባለሀብት ገላችኋል። ከኛ ተደብቃችሁ ለንደን ደርቢያችን እንደመሆናችሁ ማለት ነው። እኛም ማናውቀው ሀብት አግኝተሃል፣ ግን ከሽንፈት ከመውረድ ካላዳነ ምን ጥቅም? ዘንድሮም ወራጅ ነሽ። እየነገርኩሽ ነው። ሰብስበሻል፣ ወራጅ ነሽ። ኦማር ማሙሽ ቦዲ ቶተና ምን አግኝቶ ነው? ስቴዲየሙ ላይ ነዳጅ ወጥቶለታል፣ ግን አሁን በእንትን ነው በውሰት ነው። ከዛ በኋላ 50 ሚሊዮን ይከፍላል። ለማንኛውም ማሙሽን ወደ ቶተንሃም ሂርዊጎ ተብሏል። ሲቲ የዛሬውን ማል ሜዳ ካየ በኋላ እንደማያዋጣው እንደማያዛልቀው ባኗል ማለት ነው። ቦዲን ያስፈርሟል። ነገር ግን እኔ መጥቶ ሻይን ያደርጋል የሚል ምንም እምነት የለኝም። ምክንያቱም እዚህ አግሬሲቭ ፉትቦል በበዛበት የእንግሊዝ ምድር ላይ እስኪ ለማንኛውም መመልከት ነው። ያው ከኋላ ተነስቶ ዛሬ ካምባክ አድርጓል ሲቲ። አስቶን ቪላ ቆይ ምን ሉን ነው የሚለው? ገና ከሆኑ ፈራ ሉረድ ነው። 4-0 በሆነ ውጤት በብራይተን ተሸንፏል። ብራይተን የሊጉ መሪ ሆኗል። ያው የአንደኛ ሳምንት እስካሁን ድረስ ባሉት የሊጉ መሪ ሆኗል። ማንቸስተር ሲቲ ያጣውን የማል ሜዳ ክፍል እንግዲህ እንደዚህ አድርጎ ገንብቶታል። ለማንኛውም ሊቨርፑል 75ኛው ደቂቃ ሊደርስ ነው። 2-1 በኒውካስትል እየተመራ ነው። ታሪክ ሊጻፍበት ነው። እስኪ ጨዋታው ይለቅና ተመልሰን እንመጣለን። በለው በቃ እየተገረፈ ኦማር ማርሙሽ ብሬንፎርድ ባጠፋው እየተገረፈ ወደ ቶተናም ሂር ዊ ጎ አባቴ። አይ ሚኮ እኛ በጨዋታ ውጤት ምናምን እንመሳሰጣለን። አንቺ በቃ ትራንስፈር ብቻ ሆና መደሰቻሽ ጨዋታ ላይ ያስቀየሙሽ በትራንስፈር ሆና የሚያስደስቱሽ በቃ በብር እየገረፉ ተጫዋች ያመጡልሻል። በቃ በሱ ብቻ በሂር ዊ ጎ ብቻ ሆና አንቺ ደስታ። አይዞሽ ቶፕ 4 ግን ጨርሻለሽ። ቶፕ 4 ጨርሻለሽ። የምር አንድ የመክፈቻው ጨዋታ መሸነፍ ማለት ነው። ኢትስ ኖርማል። ምንም ማለት አይደለም። ችግር የለውም። ቀጣይ ይሻሻላል። አታስቢ። እንዲህ በብር ገርፈሽ ሰብስበሻቸውም አያዋርድሽም። እመኚኝ። አይዞሽ። ሲቲዎች ከተቆጩ በሳቪኒዮ ሳይሆን በኦማር ማርሙሽ ነው መቆጨት ያለባቸው። በመጣ ጊዜ እኮ በጀርመን በጎል ኮንትሪቢዩሽን የሚያክለው ሰው አልነበረም። ኦማር ማርሙሽ ወደ ቶተናም ሂሪጎ ተብሏል። ሚኪያውን ትንሽ ቆይታ በገንዘብ በግብር እየገረፉ ትላለች። ብቻ ይህን ለማውራት ሳይሆን ሲቲዎች ከሸጧቸው ከለቀቋቸው ሁለት ተጫዋቾች እኔ በሳቪኒዮ ላይ ብዙ ችግር የለብኝም። ማለት ጥሩ ተጫዋች ነው፣ ግን ያን ያህል አይደለም። ኦማር ማርሙሽ ግን አሪፍ ተጫዋች ነው ጋይስ። የኤርሊንግ ብሮት ሃላንድ መኖር ነው እንጂ በሲቲ ውስጥ በጣም በቃ ማለት እድልም የተሰጠው ተጫዋች ነው ብዬ አላምንም። ኖርማሊ በተሰጠውም እድል በዛ ታስታውሳላችሁ እንደመጣ ሃትሪክ ሰርቶ ምናምን በጣም ያሸበረቁ ጊዜዎች ነበሩ በሲቲ የሆነ በጣት የሚቆጠሩ ጊዜዎችን ቢሆኑ ማለት ነው። እና ለሪዘርቭ ጨዋታ የሚሆን አይነት ተጫዋች ነው በእኔ አመለካከት። ሲቲዎች ከተቆጩ መቆጨት ያለባቸው በዚህ ልጅ ነው። እኔ ሲቲስ ምን እየሆነ ነው? ቆይ ማጥቃት ላይ በቃ ከፓልማሬስ ያን ልጅ ካመጣ ሌላ ላይ ደግም ነው። በኦማር ማርሙሽ ቦታ ማንን አስቦ ነው ማለት ግራ እየገባኝ ነው። በጣም ደፋር ውሳኔዎች እየወሰኑ ነው። በአንድ ዓመት አስቡ። ጆን ስቶንስ፣ በርናንዶ ሲልቫ፣ ሮድሪ፣ ቲጃኒ ራይንደርስ፣ ሳቪኒዮ፣ ማርሙሽ ኦልሞስት 7 ተጫዋች በአንድ ሲዝን። ፔፕ ጋርዲዮላ እንደ አዲስ ለመስራት ያሰቡት ነገር ያለ ይመስለኛል። ማሪስካ ማሪስ አሰልጣኝ ስለሆነ ነገሮችን ሊያስተካክል ይችላል። ግን እስቲ እናያለን። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ፕሬስ። አንተንም ወሰደ ቶተናም። በቃ አንተም ሄድክ። ያሳዝናል የምር። ክለባችን ማንቸስተር ሲቲ ምንድነው ነጋዴ የሆነው ምንድነው? እንግዲህ ሲ ፋሚሊ ያው ኦማር ማርሙሽ ወደ ቶተናም ሂሪጎ ተብሏል። ያው የመግዛት አማራጭ ባለው የውሰት ውል ነው ሄደው በ50 እንዲገዛ ተስማምቷል። ያው ግዴታ የሆኑ ነገሮች ሊኖሩ ይችላሉ ተብሏል። ያው ውሰቱን ሊቋረጥም ይችላል፣ አይታወቅም። ምናልባት አቋርጦ ወደ ክለባችን ሊመለስ ይችላል። ግን ደግሞ ምንም ማድረግ አይችልም። ማሪስካ ተናግሯል። ያው እነዚህ ልጆች የሚለቁት የጨዋታ ጊዜ ስላላገኙ ነው ሲል ነበረ ማርሙሽ ከወጣ። ስለዚህ አሁን ሁለተኛ አጥቂ ያስፈልገናል ግዴታ ማለት ነው። ምሬን የምላችሁ ሲቲ ፋሚሊ እና ቀጣዮቹ ቀናት እነ ሁጎ ቬና ክለባችን ባለስልጣናት በሙሉ የሚገራርም ስራ ነው የሚሰሩት ብዬ ተስፋ ማድረገው። ለማንኛውም ቀጣዮቹ ቀናት ማለት ነው የሚገራርም ሳይኒንግ ድጋሚ አለ ብሎ የተናገረ ነው ማሪስካ እና እንጠብቃለን። ለማንኛውም ምንም ማድረግ አይቻልም። ይመቸው። ጽድት ያሉ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ፎሎ እያደረጋችሁ ተከታተሉኝ። ጁሊያን አልቫሬዝ የአርሰናልን ጥያቄ ውድቅ አድርጓል የተባለው መረጃ ውሸት እንደሆነ ይሄው ፋብሪዚዮ ሮማኖ ዩቲዩብ ላይ አረጋግጧል። ጁሊያን አልቫሬዝ የአርሰናልን ጥያቄ ሪጀክት አላደረገም፣ ግን የአርሰናል ሰዎች አሁንም ቢሆን ቶሎ ውሳኔውን እንዲያሳውቃቸው ይፈልጋሉ ብሏል። ዛሬ ደግሞ ጨዋታውን ካያችሁ የአትሌቲኮ ማድሪድ ጨዋታ እና ከዚህ በኋላ እንግዲህ ምናየው ይሆናል ምን እንደሚፈጠር ማለት ግን ሪጀክት እንዳላደረገ ፋብሪዚዮ አረጋግጧል። አርሰናል ኬናን ይልዲዝን ከጁቬንቱስ ለማስፈረም ጋብሪኤል ማርቲኔሊ እና ተጨማሪ ገንዘብ ኢንፎርማሊ አቅርቦ እንደነበረ ሃንድ ኦፍ አርሰናል አረጋግጦታል። ኡመር ማርሙሽ ወደ ስፐርስ ሂር ዊጎ ተብሏል። ማንቸስተር ሲቲ አለንን ከፓልሜራስ ለማስፈረም እንደተቃረበ ፋብሪዚዮ ሮማኖ አረጋግጧል።
ሮማዎች ጂሚ ጊተንን ከቼልሲ ለማስፈረም እየሰሩ እንደሆነ ተዘግቧል። ቤዚክታሽ ጆ ዊሎክን ለማስፈረም ለኒውካስትል ጥያቄ አቅርቧል። አዩብ ቦአዲ ወደ ሲቲ ሂር ዊጎ ተብሏል። አልሂላል ኦሌ ዋትኪንስ እና ጋብሪኤል ማርቲኔሊን አንድ ላይ ለማስፈረም እየሰሩ እንደሆነ ፋብሪዚዮ ሮማኖ አረጋግጧል። ከኛ በመቀጠል ለሲቲ ግን እንደ ቶተንሃም አባት የለውም ማለት ነው። ጨዋታ ሲገናኙ ለብ ያደርገዋል። አሁን ሁለቱን ተጫዋች ወሰደ። ሳቪኒዮ እና ኦማር ማርሙሽም ሂር ዊጎ ተባለ። የዚህ ደግሞ የሚገርመው በውሰት ውል በ50 ሚሊዮን የመግዛት አማራጭ ባለው የውሰት ውል ሂር ዊጎ ተብሏል ማለት ነው። ቶተንሃም ግን ይመቸው። ስፐርስ የሲቲ ተጫዋቾችን ማስኮብለሉን ቀጥሏል። ኦማር ማርሙሽ የስፐርስ ንብረት ሆኗል። ጋይስ ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ፣ ሊንክ፣ ፖስት፣ ፎሎ ያደረጋችሁ ቪዲዮ እንድትጀምሩ ጠይቃለሁ። ከቀናት በፊት ሳቪኞን ከማንቸስተር ሲቲ ያስፈረሙት ቶተንሃም ስፐሮች ዛሬ ደግሞ ከደቂቃዎች በፊት ይፋ እንደተደረገው ኦማር ማርሙሽን እንዲሁ የግላቸው አድርገዋል። ማርሙሽ በቅድሚያ በውሰት ከዛ በኋላ የመግዛት ግዴታ የተካተተበት ዝውውርን ፈጽመዋል። ለዝውውሩም 50 ሚሊዮን ፓውንድ ውሰቱን ወደ ቋሚነት ሲቀይሩ 50 ሚሊዮን ፓውንድ ፕራይስ ታግ ተቀምጦበታል። ማርሙሽ አሁን ስፐርስ በፖርትፎሊዮ ውስጥ ካሉ አጥቂዎች የተለየ ኳሊቲ ያለው ነው። ዶም ሶላንኬ እና ሪቻርልሰን ከሚሰጡት ነገር ፍጹም የተለየ ነገር መስጠት የሚችል ነው። ባክላይን ስፔስን ኤክስፕሎይት ማድረግ የሚችል በጣም አስደናቂ ፍጥነት ያለው ከዛ ባለፈ አግሬሲቭሊ በፍሮንት ፉት ለሚጫወት ቡድን በጣም ባለመታከት ተጋጣሚን ፕሬስ ማድረግ የሚችል ኤነርጄቲክ ተጫዋች ነው። ሶ ሪቻርልሰን እና ዶም ሶላንኪ ሞሮፍ ያንን ነገር አይሰጡም። ሶ ከዛ አንጻር የተለየ ፕሮፋይል ያለው ነው። 9 ላይ 10 ላይ እንዲሁም ሌፍት ዊንግ መጫወት የሚችል ተጫዋች ነው። እንግዲህ ለስፐርስ ጥሩ ግልጋሎትን ይሰጣል ተብሎ ይጠበቃል። በማንቸስተር ሲቲም በመጣበት አመት ግማሿን ሲዝን በጣም ጥሩ ፎርም ላይ ነበረ። ከዛ በኋላ የጨዋታ ጊዜ አቶ እንደነበረ ይታወቃል። አሁን ሞር ሬጉላርሊ ሊጫወትበት ወደሚችለው ቲም ነው የመጣው። ሶ ስፐርስ ሳቪኞና ማርሙሽን ማጥቃቱ ላይ ጨምረዋል። በእኔ እምነት አሁንም ቢያንስ አንድ ተጨማሪ ዝውውር በማጥቃቱን ማገዝ የሚችል ያስፈልጋል ብዬ አስባለሁ። የማርሙሽን ዝውውር ከ10 ስንት ሬት ታደርጉታላችሁ?